ይስጥልን ክቡራትና ክቡራን የአርመኒ ሚዲያ ቤተሰቦች የሰዓቱን መረጃ ለማድረስ እዚህ ስቱዲዮ ተገኝቻለሁ። ቱማይ መኮንን መረጃዎቹን አቀብላችኋለሁ። በቅድሚያም ዋና ዋናዎቹን ኢሰመኮ በመንግስት የሚፈጸሙ ገደቦችና እንግልቶች በዘላቂነት ሊቆሙ እንደሚገባ ማሳሰቡ፣ በአፋር ክልል ያላግባብ ተፈናቅለዋል ያሏቸው የሶማሌ ተወላጆች ወደ ቀያቸው እንዲመለሱ በሚል አገር አቋራጭ መንገድ ዘግተው በነበሩ የአይሻ ከተማ ነዋሪዎች ላይ የኢትዮጵያ መከላከያ ሰራዊት አባላት እርምጃ መውሰዳቸው ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስት ለትግራይ ክልል የበጀት ድጎማ ለመልቀቅ መስማማቱን መግለጻቸው፣ ከቀናት በፊት በፓርላማው ጠቅላይ ሚኒስትሩ ስልጣን ለምን አትለቁም ተብለው በመጠየቃቸው የተነሳ በርካታ የብልጽግና አመራሮች የቅሬታ ሀሳብ እየሰጡ ይገኛሉ የሚሉትና ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢሰመኮ በመንግስት የሚፈጸሙ ገደቦችና እንግልቶች በዘላቂነት ሊፈቱ ይገባል ሲል አሳስበዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በፖለቲካ ፓርቲዎች የመሰብሰብ መብት ላይ የሚደረጉ ገደቦችና አባላቶቻቸው ላይ የሚደርሱ እንግልቶች በዘላቂነት ሊቆሙ እንደሚገባ አሳስቧል። ባወጣው መግለጫ ከተቃዋሚ ፓርቲዎች መካከል በእናት ፓርቲና በባልደራስ ለእውነተኛ ዲሞክራሲ ፓርቲ የመሰብሰብ መብት መከልከል ባደረገው ክትትል መገንዘቡን አሳውቋል። የጎጎት ለጉራጌ አንድነትና ፍትህ ፓርቲ ምስረታን ተከትሎም ኮሚሽኑ በፓርቲው አስተባባሪዎች ላይ እንግልትና እስራት እንደተፈጸመባቸው መገንዘቡን አጋልጧል። ኢሰመኮ ከዚህ በፊት ባደረጋቸው ክትትሎች ላብነት ያህል የኦሮሞ ነጻነት ግንባር ፖለቲካ ፓርቲና የቁጫ ህዝብ ዲሞክራሲያዊ ፓርቲ በተለይም የአመራር አባሎች ላይ የተደረገውን ገደብ ማዋከብና እስራት በተመለከተም በዛሬው መግለጫው አስታውሷል። ክልከላና ገዳዎቹ የህግና የመሰብሰብ የመደራጀትና የመሳተፍ መብቶች ጥሰቶች ናቸውም ብሎታል። የማንኛውም ሰው የመሰብሰብና የመደራጀት ነጻነት እንዳለውም ኢሰመኮ አሳስቧል። በዚህ መሰረት ዜጎች በመረጡት የፖለቲካ አመለካከት ለመደራጀት የፖለቲካ ፓርቲ ለመመስረትና በህዝብ ጉዳዮች ውስጥ ለመሳተፍ አስፈላጊ ናቸው። በመሆኑም የመሰብሰብ መብት በተለይ ለፖለቲካ ፓርቲዎች ህልውና አስፈላጊ ነው ብለዋል። ዜጎች የመሰብሰብ መብታቸውን እውን ለማድረግ በሚንቀሳቀሱበት ወቅት መንግስት ህጋዊ ቅቡልነት ባላቸው ምክንያቶች አስፈላጊነትና ተመጣጣኝ ቅድመ ሁኔታዎችን ያሟሉና ድንገተኛና ከታሰበላቸው ዓላማ በላይ የሆኑ እርምጃዎችን ከመውሰድ መቆጠብ እንዳለበትም አሳስበዋል። በአፋር ክልል ያላግባብ ተፈናቅለዋል ያሏቸው የሶማሌ ተወላጆች ወደ ቀያቸው እንዲመለሱ በሚል አገር አቋራጭ መንገድ ተዘግተው በነበሩ በአይሻ ከተማ ነዋሪዎች ላይ የኢትዮጵያ መከላከያ ሰራዊት አባላት ወሰዱት በተባለ የኃይል እርምጃ ሰላማዊ ሰዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። በጉዳዩ ላይ ከመከላከያ ሰራዊትም ሆነ ከፌዴራል መንግስት የተሰጠ ምላሽ የለም። ከደቡብ ጅቡቲ 46 ኪሎ ሜትር ርቀት ላይ የምትገኘው የሶማሌ ክልል አይሻ ከተማ ነዋሪዎች ከአፋር ክልል ያላግባብ ተፈናቅለዋል ያሏቸው የሶማሌ ተወላጆች ወደ ቀያቸው እንዲመለሱ በመጠየቃቸው ከጅቡቲ ወደ ኢትዮጵያ የሚወስደው ዋናውን አገር አቋራጭ መንገድ ለሁለት ቀናት ዘግተውት እንደነበርም ተሰምቷል። በአፋርና ሶማሌ ክልሎች አዋሳኝ አካባቢዎች ግጭት ብዙ ሰዎች መፈናቀላቸውን የሲቲ ዞን አደጋ መከላከል አስታውቋል። ሁለቱ ክልሎች በሚወዛገቡባቸው 3 ቀበሌዎችና በአጎራባች አካባቢዎች የአፋር ታጣቂዎች ፈጽመውታል በተባለ ጥቃት የተፈናቀሉ በመቶ ሺዎች የሚቆጠሩ የሶማሌ ብሔር ተወላጆች ወደ ቀያቸው እንዲመለሱ በመጠየቅ የእሁድ መጋቢት 17 ሰኞ መጋቢት 18 ቀን መንገድ መዝጋታቸውም የሚታወስ ነው። ባለፈው እሁድ አመሻሽ ላይ የፌዴራል መከላከያ ሰራዊት ወደ ከተማዋ ገብቶ ከከተማዋ ነዋሪዎች ጋር ውይይት ማድረጉን ሆኖም በውይይቱ ከስምምነት ባለመደረሱ ግጭት መፈጠሩና ሰዎች መገደላቸው በስልክ ያነጋገርናቸው የከተማዋ ነዋሪዎች መናገራቸውም ተሰምቷል። በአሁኑ ሰዓት በ3 የተለያዩ ዞኖች ታጣቂዎች ያደረሱት በተባለው ጥቃት የተፈናቀሉት ከ300 ሺህ በላይ ዜጎች በሲቲ ዞን እንደሚገኙ የዞኑ የአደጋ መከላከልና ዝግጁነት ቢሮ ኃላፊ አቶ ሐሰን ረቤ ተናግረዋል። ለተፈናቃዮቹ ልዩ ድጋፍ እየተደረገ ቢሆንም ከችግሩ ስፋት አንጻር ግን በቂ እንዳልሆነ የአፋርና ሶማሌ ክልል በሚወዛገቡባቸው በ3ቱ ቀበሌዎች ሳቢያ ተደጋጋሚ ደም አፋሳሽ ግጭቶች መቀጠላቸውም የሚታወቅ ሆኗል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስት ለትግራይ ክልል የበጀት ድጎማ ለመልቀቅ መስማማቱን መግለጻቸው ተሰምተዋል። አቶ ጌታቸው ረዳ የፌዴራል መንግስት ለትግራይ ክልል በጀት ለማስተላለፍ ከስምምነት ላይ መድረሱን የገለጹት ለኢትዮጵያ ኢንሳይደር ነው። ምንም እንኳ በጀት ለማስተላለፍ ስምምነት ላይ ቢደረስም የሚለቀቀው የገንዘብ መጠን በተመለከተ ግን ገና ውይይት እንደሚካሄድም አቶ ጌታቸው ገልጸዋል። በጀት ተፈቅዷል፣ ትክክለኛ ቁጥሩን ግን እንነጋገርም ሲሉ ተደምጠዋል። ከተሾሙ ከነገ 2 ሳምንት እንደሚሞላ አቶ ጌታቸው ረዳ 11 የጊዜያዊ አስተዳደሩ ካቢኔ አባላትን ይዘው ከፌዴራል መንግስት ጋር ለመነጋገር አዲስ አበባ ከተማ ይገኛሉም ተብሏል። የፌዴሬሽን ምክር ቤት በመስከረም 2013 ባስተላለፈው ውሳኔ ነው የትግራይ ክልል የበጀት ድጎማ የተቋረጠው። የበጀት ድጋፍ እንዲቋረጥ የተደረገው ክልሉ ከፌዴራል መንግስት እውቅና ውጭ ህገ መንግስታዊ ምርጫ አካሂዷልም በሚል መሆኑም ተሰምተዋል። የትግራይ ክልል ርዕሰ መስተዳድር አቶ ጌታቸው ረዳና ከፍተኛ ባለስልጣናት አዲስ አበባ ውስጥ እየተዟዟሩ የፌዴራል መንግስት ተቋማትን እየጎበኙ ሲሆን በቀጣዩ በትግራይና በፌዴራል
ከፌዴራሉ መንግስት ሆነ ከሌሎች ክልሎች ጋር የሚኖረውን ግንኙነት መስመር እያሳዙ ይገኛል። በነገራችን ላይ ጌታቸው ረዳ የሚጠበቁት በዩናይትድ ኔሽን ከፍተኛ የደህንነት አባላት እንደሆነም ተሰምቷል። ሰሞኑን በአዳማ ከኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳና ከዶክተር ይልቃል ጋር መገናኘታቸውም ተሰምቷል። ከቀናት በፊት በፓርላማው ጠቅላዩን ስልጣን ለምን አትለቁም ተብለው በመጠየቃቸው የተነሳ በርካታ የብልጽግና አመራሮች የቅሬታ ሀሳብ እየሰጡ ይገኛሉ። ይህንን አስመልክቶ አቶ አዲሱ አረጋ ለጻፉት የቅሬታ ጽሑፍ ጋዜጠኛ መሳይ መኮንን አነጋጋሪ የሆነ ምላሽ ሰጥቶበታል። እንደ ጋዜጠኛው ገለጻ ከሆነ አቶ አዲሱ አረጋ የብሽሽቅ ፖለቲካ ሱሳቸው እንደሆነ ባውቅም በልካቸው ሊነገራቸው እንደሚገባ ስለማምን ለአጭር መልእክታቸው አጭር አስተያየት መስጠት የፈለኩት ብሏል። በዚህ ሀሳብ እንዳልሞግታቸው ሀሳብ ይዘው አልመጡም። በአመንኪው እንዳልከራከራቸው ደረቅ የካድ ትርክት እንጂ ሌላ መልክ ያለው ለሙግት የሚጋብዝ ነገርም አልጻፉም። ዝም ብሎ ሙግት ግትርነት ያለበት ጌታዬ ለምን ተነካ ሮሮ ነው ያቀለጡት ብሏል። እናም ባጭሩ መልስ ለመስጠት ያህል ጠቅላይ ሚኒስትሩ ስልጣን ልቀቁ መባላቸው ሊያስገርሞት አይገባም ይላል ጋዜጠኛው። ከትንሹ ጊዜ ከሆነው ሕሊና ስለተጣሉ እንጂ የተጠየቀው በጣም ጥቂቱ ከውቅያኖስ በጭልፋ እንደመጨለፍ ያህል ነው ብሏል። ልክ እንደ አረቂ ስካር ነው ሲል የገለጸው ጋዜጠኛው ሲለቅና ሲበርድ ግን ያን ጊዜ ነው እናንተን ማየት ብሏል። በሰጠው ሀሳብ ኮንትራት ምናምን ያሉት ተራ መከራከሪያም ነው። ስልጣን የሰጣችሁ ህዝብ ነው። መከራ በአናት ባናቱ እየጋታችሁት ጊዜያችንን እስከምንጨርስ እየሞትክ ጠብቀን የሚሉት ፈሊጥ ብልጽግና መንደር ብቻ የሚሰራ ሎጂክ ሊሆን ይችላል ብሏል ባሰፈረው ጽሁፍ። ወደ ሌላ መረጃ ስናልፍ ትጥቅ ፈተው ለሚበተኑ 250 ሺህ ተዋጊዎች ማቋቋሚያ 29.7 ቢሊዮን ብር ያስፈልጋል ተብሏል። መንግስት እስከ 250 ሺህ የሚደርሱ ተዋጊዎችን ትጥቅ በማስፈታት የመልሶ ማቋቋም ስራ ለመጀመር ከለጋሾች ድጋፍ እየጠበቀ መሆኑም ተሰምቷል። ከሰሜኑ ጦርነት ተዋጊ ኃይሎች በተጨማሪ የኦነግ ሸኔ ታጣቂዎችን በመልሶ ማቋቋሙ ለማካተትም ታስበዋል። የብሔራዊ ታድሶ ኮሚሽን ከሰሜን ኢትዮጵያ ጦርነትና ሌሎች አካባቢዎች ካሉ ግጭቶች ጋር በተገናኘ ለመልሶ ማቋቋም የሚያስፈልገውን 29.7 ቢሊዮን ብር በ555 ሚሊዮን ዶላር እገዛ እንደሚያደርጉለት መቀመጫቸውን በአዲስ አበባ ላደረጉ ዲፕሎማቶች ጥሪ አቅርበዋል። ኮሚሽኑ በቀጣይ ለ2 ዓመታት ሊያከናውነው ላቀደው ትጥቅ የማስፈታትና የመበተን ወደ ሰላማዊ ህይወት የመቀላቀል ስራ ከዲፕሎማቶች ጋር ምክክር ማድረጉንም ተሰምተዋል። በታድሶ ፕሮግራሙ ከ7 ክልሎች በኦሮሚያ፣ አማራ፣ አፋር፣ ትግራይ፣ ቤኒሻንጉል ከደቡብ ብሔር ብሔረሰቦችና ከጋምቤላ የተገኙ ተዋጊዎችን፣ የአካል ጉዳተኞችን ለማካተት እቅድ መያዙም ተሰምተዋል። በዚህ የታድሶ ፕሮግራም እያንዳንዱ የቀድሞ ተዋጊ ጦርነቱ በፊት እንደነበረው ሀብት በስሩ እንደሚተዳደሩት የቤተሰብ ብዛትና የጤና ሁኔታ እየታየ ለእያንዳንዱ ታጣቂ ከ36 ሺህ እስከ 60 ሺህ ብር የመቋቋሚያ ገንዘብ ድጋፍ ይደረጋልም ተብሏል በሰነዱ። በተመሳሳይ የአካል ጉዳት ለደረሰበት ተዋጊ ደግሞ ለእያንዳንዱ 45 ሺህ ብር የመቋቋሚያ ገንዘብ እንዲሁም በአጠቃላይ ትጥቃቸውን የሚፈቱ ኃይሎች ወደ ማህበረሰቡ ሲቀላቀሉ ለእያንዳንዳቸው 50 ሺህ ብር እንደሚሰጣቸውም ተሰምቷል። በዚህ ውይይት ላይ የብሔራዊ ታድሶ ኮሚሽን አምባሳደር ተሾመ ቶጋና ሌሎች የመንግስት አካላት ለዲፕሎማቶቹ ስለ ጉዳዩ ሲያብራሩ በመንግስት በኦነግ ሸኔ ተብለው የሚጠሩትና በኦሮሚያ ክልል የሚንቀሳቀሱት ታጣቂዎችም እንደሚካተቱበት ተጠቁመዋል። ይሁን እንጂ በርካታ ዲፕሎማቶች ኦነግ ሸኔ ከተሰኘው ታጣቂ ቡድን ጋር ስምምነት ባልተደረገበት ሁኔታ ላይ ታጣቂዎች በዚህ ፕሮግራም ይሳተፋሉ ብሎ መቅረቡ መንግስት ከየትኛው ስምምነት ተነስቶ ነው የሚል ጥያቄ ማንሳታቸውም ለማወቅ ተችሏል። የመከላከያ ሰራዊት ለ2 ዓመት ገደማ በታጣቂዎች ስር የቆየውን የአበርገሌ ወረዳ ዋና ከተማ ዳግም መቆጣጠሩ ተሰምቷል። ላለፉት 21 ወራት በህወሓትና በአገው ዴሞክራሲ ንቅናቄ ታጣቂዎች ይዞታ ስር በቆየችው የአበርገሌ ወረዳ ዋና ከተማ የመከላከያ ሰራዊት መልሶ ተቆጣጥሯል። የመከላከያ ሰራዊት በአማራ ክልል በዋግምራ ብሔረሰብ አስተዳደር ስር ወደምትገኘው የአርቄ ከተማ የገባው ታጣቂዎቹ አካባቢውን በትላንትናው ዕለት ለቀው ከወጡ በኋላ እንደሆነም የወረዳው ዋና አስተዳዳሪ ተነግረዋል። የትግራይ ክልል አጎራባች የሆነችው የዋግምራ ብሔረሰብ አስተዳደር በሰሜን ኢትዮጵያ ጦርነት መቀስቀሱን ተከትሎ አበርገሌ እና ጻግብጅ የተባሉት ወረዳዎች ከቁጥጥር ውጭ ሆነው ቆይተዋል። ጦርነቱ በተጀመረ በአጭር ጊዜ ውስጥ በህወሓት ታጣቂዎች እጅ ገብተው በነበሩት 2 ወረዳዎች ለመጀመሪያ ጊዜ በመከላከያ ሰራዊት ቁጥጥር ስር የገቡት የፌዴራል ጦር የትግራይ ክልልን ሲቆጣጠር ነበር። ይሁንና የፌዴራል መንግስት በሰኔ 2013 ከትግራይ ክልል ሲወጣ 2 ወረዳዎች ዳግም በህወሓት ታጣቂዎች ቁጥጥር ስር ለመውደቅ ተገደዋል። ከህወሓት ታጣቂዎች ጋር በአማራ ክልልና አፋር ክልሎች ሲዋጋ የቆየው የመከላከያ ሰራዊት በአማጽያኑ እጅ የነበሩ በርካታ ስፍራዎች ቢያስለቅቅም በዋግምራ ብሔረሰብ አስተዳደር ስር ያሉት 2 ወረዳዎች ግን በታጣቂዎች ተይዞ መቆየታቸው ተሰምቷል።
የአውሮፓ ህብረት ኮሚሽን ኢትዮጵያን ጨምሮ ለሰባት ሀገራት 331 ሚሊዮን ዩሮ ለመስጠት ወስኗል። የአውሮፓ ህብረት ኮሚሽን ኢትዮጵያን ጨምሮ በርካታና ተደራራቢ ሰብአዊ ቀውሶች ለተጋረጠባቸው ሰባት የአፍሪካ ቀንድ ሀገራት 331 ሚሊዮን ዩሮ ለመስጠት መወሰኑ ተሰምቷል። በእነዚህ ሀገራት ያሉ ከ50 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ህብረቱ ዛሬ ባወጣው መግለጫ አስታውቋል። የአውሮፓ ህብረት ኮሚሽን ከሰባቱ የአፍሪካ ቀንድ ሀገራት ከፍተኛ ገንዘብ የመደበው ለደቡብ ሱዳን መሆኑም ተሰምቷል። በዓለም ባንክ መረጃ መሰረት ከ9.4 ሚሊዮን የደቡብ ሱዳን ህዝብ 76 በመቶ አስቸኳይ የምግብ እርዳታ ፈላጊ ነው። በተለይ የደቡብ ሱዳን አካባቢዎች ከበረታው ግጭት በተጨማሪ ከባቢ አየር ለውጥ ጋር የተያያዙ ቀውሶች የሀገሪቱን ሰብአዊ ቀውስ አባብሰውታል። ይህን ታሳቢ ያደረገው የአውሮፓ ህብረት ኮሚሽን ለደቡብ ሱዳን 82 ሚሊዮን ዩሮ ለመስጠት መወሰኑ ተሰምተዋል። ኢትዮጵያ ከህብረት ኮሚሽን እንድታገኝ የተወሰነላት የሰብአዊ እርዳታ 60.5 ሚሊዮን ዩሮ መሆኑ ተሰምተዋል። የኮሚሽኑ መግለጫ ለሁለት ዓመታት በሰሜን ኢትዮጵያ የተካሄደውን ጦርነት፣ ድርቅ፣ ከፍተኛ የህዝብ መፈናቀልና የስደተኞች ፍልሰት እንዲሁም ተጨማሪ አካባቢ ግጭቶች በሀገሪቱ ከፍተኛ የሰብአዊ እርዳታ ፍላጎት መፍጠሩንም አብራርቷል። 100 ሺህ ብር ጉቦ የተቀበሉት የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ከስራ መሰናበታቸው ተሰምቷል። የህዝብ ተወካዮች ምክር ቤት በሁለተኛ ዓመት የስራ ዘመን 12ኛ መደበኛ ስብሰባው በማከናወን ላይ የሚገኝ ሲሆን በዚህም መደበኛ ስብሰባው ላይ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ የነበሩት ፈንታውን ደለለው ሽፈራው ከስራ አሰናብተዋል። የስራ ስንብት ውሳኔ ሀሳቡን ያቀረቡት በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ፋንታሁን የዳኞች የስነ ምግባርና የዲሲፕሊን ክስ ስነ ስርዓት ደንብ በመተላለፍ የሐቀኝነት ተጻራሪ ግዴታ በመተላለፍ ከአመልካች 100 ሺህ ብር መደለያ መቀበላቸው በማስረጃም ተረጋግጧል ብለዋል። አዋጁን በተጻረረ መንገድ የተሾሙ የመገናኛ ብዙሃን ባለስልጣን የቦርድ አባላት ከኃላፊነት እንዲነሱ ኢዜማ ጠይቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመገናኛ ብዙሃን አዋጅን በተጻረረ መንገድ የሾሟቸው የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባላት ከኃላፊነት እንዲነሱ የኢትዮጵያ ዜጎች ለማህበራዊ ፍትህ ጠይቋል። መንግስት በመገናኛ ብዙሃን ተቋማት ነጻና ገለልተኛ ማድረግ ላይ ትኩረት አድርጎ እንዲሰራም ፓርቲው አሳስቧል። ማርየ ፈንታው ተጨማሪ አለው። ኢዜማ ባወጣው መግለጫ ጠቅላይ ሚኒስትር አብይ ከትላንት በስቲያ ማክሰኞ መጋቢት 19 ቀን 2015 ዓ.ም በተወካዮች ምክር ቤት በቀረቡበት ወቅት የሀሳብ የበላይነትን በተመለከተ ለሰጡት ማብራሪያ በሰጠው ምላሽ ነው። ጠቅላይ ሚኒስትሩ በማክሰኞ የፓርላማ ውሏቸው አሁን ያለውን መንግስት መቀየር የሚቻለው ሻል ያለ የሚጨበጥ ሀሳብ ሲመጣ መሆኑን ተናግረው ነበር ብሏል። ኢዜማ ባወጣው መግለጫ አብይ በሀገሪቱ ውስጥ ነጻ ሚዲያ፣ ነጻ ሀሳብና ነጻ ምርጫ እንዲኖር ሙከራ የተደረገ መሆኑን አንስተው ስልጣን በኮሮጆ እንጂ በመናጆ አያዝም ሲሉ ተደምጠዋል። ፓርቲዎች መዘጋጀት ያለባቸው ሀሳብ ለማምጣት ነው። አሁን ሀሳብ የለም። ሰብሰብ ብሎ ሀሳብ ይዞ ያንን ወደ ህዝብ አቅርቦ ለመመረጥና ለማሸነፍ የሚደረግ ጥረት ለሁላችን የሚጠቅመን ይሆናል ሲሉም ለፖለቲካ ፓርቲዎች መልእክት አስተላልፈው ነበር። ለዚህ የጠቅላይ ሚኒስትሩ ገለጫ ምላሽ የሰጠው ኢዜማ የሀሳብ የበላይነትን ለማሳየት የመጫወቻ ሜዳ ከሆኑት መካከል ዋነኛ የሆኑትን የሚዲያ ተቋማትን አፍኖ የገዢው ፓርቲ ልሳን በማድረግ የሚሉትን አይነት የሀሳብ የበላይነት ያለው መንግስት አስቸጋሪ መሆኑን ይወቁት ብለዋል። ኢዜማ ባወጣው መግለጫ በማህበረሰቡ ሰፊ ተደራሽነት ያላቸው የህዝብ መገናኛ ብዙሃን ከለውጡ ማግስት ጀምሮ በገዢው ፓርቲ ተጽዕኖ ስር በመውደቃቸው ለሀሳቦቻችን እድል ነፍገውናል ሲል ኢዜማ በምላሹ ጠቅሷል። የፌዴራል መንግስት ከመገናኛ ብዙሃን ነጻነት ጋር በተያያዘ ያለውን ችግር ለመፍታት ፍላጎት ካለው ሁለት እርምቶችን መውሰድ እንዳለበት ኢዜማ በዛሬው ምላሹ ጠቁሟል። ፓርቲው በቀዳሚነት የጠቀሰው ባለፈው ዓመት መጋቢት ወር መጨረሻ ላይ በጠቅላይ ሚኒስትሩ አብይ ተሽመው በፓርላማ ሹመታቸው የጸደቀላቸው የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባላትን ጉዳይ ነው። የዛሬ ዓመት ገደማ የተሾሙትን የቦርድ አባላት ጉዳይ በዛሬው መግለጫው ያነሳው ኢዜማ ሹመቱ የተከናወነው አዋጁን በተጻረረ መንገድ መሆኑን አስታውሷል። ጠቅላይ ሚኒስትሩ የመገናኛ ብዙሃን አዋጅን በተጻረረ መንገድ የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባላት አድርገው የሾሟቸውን የፓርቲያቸውን አመራር አባላት ከተቋማቱ በማንሳት ቁርጠኝነታቸውን ሊያሳዩ ይገባል ብለዋል ኢዜማ ባወጣው መግለጫ። በመጨረሻም ተሰናባቹ የናይጄሪያ ፕሬዝዳንት የዜጎች ደሞዝ መጠን ከፍ እንዲል ጥሪ አቅርበዋል። የቀድሞ የናይጄሪያ ፕሬዝዳንት ሙሐመድ ቡሃሪ አዲሱ የናይጄሪያ ፕሬዝዳንት ሆነው የተመረጡት ቦላ ቲኑቡ በመንግስት ተቀጥረው ለሚሰሩ ሰራተኞች ደሞዝ እንዲጨምሩ ጥሪ አቅርበዋል። ቡሃሪ በስልጣን ዘመናቸው ለመንግስት ሰራተኞች የትራንስፖርት ድጎማ እንዲደረግላቸው ያደረጉ ሲሆን የደሞዙ ጉዳይ ከአቅማቸው በላይ ሆኖ መቆየቱም ሲገለጽ ነበር። በስልጣን ዘመናቸው ያላሳኩት የሰራተኞች የደሞዝ ጭማሪ ለአዲሱ ፕሬዝዳንት ማስተላለፋቸው የድክመታቸው ማሳያ ነው ሲሉም የፖለቲካ ተንታኞች
እየወቀሷቸው ነው። ናይጄሪያ በአሁኑ ሰዓት ከፍተኛ የኢኮኖሚ ውድቀት እያስተናገደች ከሚገኙ የአፍሪካ ሀገራት መካከል አንዷ ስትሆን የዜጎች ገቢም እየቀነሰ መምጣቱን አፍሪካን ኒውስ ዘግቧል። ይህን ተከትሎ አዲሱ ፕሬዝዳንት በእሳት ላይ ነው ስልጣን የተረከቡትም ብሎታል። ክቡራትና ክቡራን የአርመኒ ሚዲያ ቤተሰቦች ለሰዓቱ የነበረ መረጃ እነዚህ ነበሩ። ቶማይ መኮንን አብሬያችሁ ነበርኩ። ሰላም ቀን ይሁንላችሁ።